ምን መሰለሽ እናት ዛሬ በጣም 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 ልዩ ቀን ነች ለእኔና ለአንቺ ትልቅ ቀን። እኔ ዛሬ ልዩ ቀናችን ነው የኔ እናት። ምንድነው? ምን መሰለሽ ምንድነው? ቆይ አይደለም ንገሪኝ፣ ምንድነው? ለዚህም ደርሰሽልኛል። ምንድነው? አንዴ እስኪ ያደርግልሽ ነው የምጠብቀው። እኔ ለአንቺ ሙሉ በቃ ልበልሽ፣ አንቺ ማለት ለእኔ አብሮ አደጌ ነሽ። አብረን ጎን ለጎን ጎረቤት ሆነን አድገናል። ብዙ ነገሮችን አሳልፈናል። ምን ማለት ነው? ምንድነው እያወራ ያለው? ንገሪኝ እስቲ ምንድነው? አንዴ የምትይኝ ምንድነው? ንገሪኝ። እና በጣም በጣም ከዚህ በኋላ እኔ ላንቺ ለዚህም ደርሰሽልኛል፣ ለዚህም በቅተሽልኛል። ሐሳብሽ ነበር ንገሪኝ። አይደለም ቆይ አንተ ነበር ሐሳብሽ። እኔ ህይወቴን ሙሉ ህይወቴን ላንቺ ሰጣለሁ። እሞትልሽ ነገር ንገሪኝ እስቲ ምንድነው ያልተረዳሁት ነገር? ህይወቴን ሰጥሻለሁ፣ ላንቺ ሙሉ ህይወቴን እንከባከብሻለሁ። ከማንም በላይ ከሁሉም በላይ አኖርሻለሁ። ምንድነው? በሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስ ታየን፣ ስንታየን መከራ ሲፈራረቁብን በተራ በተራ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁልን? አላችሁ? ሁሉ ሰላም ነው? ዛሬ እንግዲህ በጣም በጣም በከባዱ ነው የመጣሁት። በጣም በከባዱ ስላችሁ እንግዲህ ሰርግ ሊደገስ ነው። ዛሬ ሳይሆን ሰሞኑ ቤተሰብ እየተዘጋጀ ነው። እናት አባት ጎረቤት ምናምን እንዲዘጋጁ እነግራችኋለሁ ማለት ነው። እና ማዘር እንደውም በጣም እያስጨነቀች ነው። መች ነው የምታገባው ምናምን፣ መች ነው አንዷን ይዘህ መተህ የምታስደስተኝ፣ መች ነው እያለች ነው። እና አንድ በጣም መወዳት ልጅ አለች። በጣም ለእሷ ቦታ ያለኝ ለእሷ መጨነቅ አንድ ሰፈሬ ልጅ አለች። እና ስለ እሷ እንግዲህ ዛሬ አምራ ትመጣለች እና ከአምራ ጋር በጣም የምናወራ ይሆናል። ማለት በቃ ዛሬ ያለው ነገር መውጣት አለበት ይፋ ሁሉ ነገር ብያለሁ። እና ፍቅር በጣም ያስጨንቃል። ታውቁታላችሁ፣ ፍቅር እኮ እንቅልፍ አያስተኛም። ሌሊት ሙሉ ፍጥጥ ብላችሁ ነው ፍቅር የያዘው ሰው ከባድ ነው በጣም። እና ከዛ በኋላ ደግሞ የሚመጣው ነገር ደስ ይላል። አሪፍ ነገር ነው። እና ባይዘዌ ፍቅር የያዘው ሰው ያውቋል፣ እኔ ሳልነግረው። እና ውድ ቤተሰቦቻችን ባይዘዌ እዚህ ጋር የምታዩት እናቴ የገዛችልኝ እኔ ነው መገዛው ብላኝ ማለት ነው። ቀለበት ባይዘዌ የገዛችልኝ ምክንያቱ ምን መሰላችሁ? ስታገባ አንተ መግዛት የለብህም እና ይህን ቀለበት አስቀምጠው አንተ ጋር ይቀመጥ ብላ እሷ የገዛችልኝ ቀለበት የወርቅ ቀለበት ነው። ያው እኔ መግዛት አቅቶኝ ሳይሆን ጀስት እንዳገባ ያላት ጉጉት፣ እናቴ ሚስት እንዳገባ ያላት ጉጉት ነው። እና 25,000 ብር ነው የገዛችው። ደረሰኝም አለ፣ ወርቅ ነው። ቤተሰቦች ይህንን ያደረገች ሴት በጣም እድለኛ ነች። ምክንያቱም በጣም እድሜ ዘመኔን ሁሉ ነገሬን ነው የምንከባከባት፣ ሁሉ ነገሬን ነው የምሰጣት፣ በጣም ትሪት አደርጋታለሁ ምናምን። እና እሷ ልጅ ጎረቤቴ ናት፣ አብራኝ አድርጋለች ምናምን። በጣም ነው መወዳት፣ ለእሷ በጣም ቦታ አለኝ። እና ምን ልላችሁ ፈልጌ የመሰላችሁ ውድ ቤተሰቦቼ፣ ባይዘቤ አምራ ማወቅ አለባት ሁሉንም ነገር፣ እሷ ማወቅ አለባት ሁሉንም ነገር ልነግራት እፈልጋለሁ። እና እንዴት ብዬ እንደምነግራት ግን አላውቅም። አንድ በጣም እንቅልፍ የነሳችኝ ልጅ አለች፣ በጣም መወዳት፣ በጣም እና መማር እፈልጋለሁ። ፍቅር እንዴት ነው ሴት ልጅ ለማማለል ቀለበት እንዴት ነው የሚለውን ለማድረግ በጣም እንዴት ነው ይከብዳል። ሰው ከሌላችሁ ፍቅር ከያዛችሁ፣ በተለይ ወንድ ሆናችሁ ፍቅር ከያዛችሁ በጣም ከባድ ነው። ሴቶች መቼም ይህን ነገር ትረዱታላችሁ ብዬ አላስብም። ምክንያቱም የያዘው ሰው ነው የሚያውቀው። ለማንኛውም አምራ ዛሬ ጠርቻታለሁ፣ ትመጣለች ማለት ነው። ከእሷ ጋር ያለውን ነገር እውነታውን ፍርጥርጥ አርግቼ ነው የምነግራት። ምክንያቱም እኔ በቃ ቤተሰቦቼ እነሱን ማስደሰት እፈልጋለሁ።
ገብቷቸዋል አይደለ? እነሱ ማስደሰት እፈልጋለሁ። አምራ ትመጣለች። ያለውን ነገር ሁሉንም ነገር አወራታለሁ። ውድ ቤተሰቦቼ ዛሬ በከባዱ ነው የመጣሁት ብያቸዋለሁ። ደግሞ ሌላ በጣም የሚወጣ ትልልቅ ሚስጥሮች አሉ። በጣም ማለት ስለ አምራም ስለ እኛም ያለውን ነገር ትክክለኛውን ነገር ነገር ማወቅ መስማት ያለባቸው ነገር ትልልቅ ነገር አለ ማለት ነው። ውድ ቤተሰቦቼ ውይ አምራ መጣች። እንዴት እንዳማረባት እንዴት እንዳማረባት እዩ። ካሜራው አዝሮ ወደሷ ይኸው ካሜራማን አዝሯል። ያት እንዴት እንዳማረባት ዋው 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 ነው እንደዚህ ማማር አረቢ ጨረቃ ነው የመሰለችው። ጨረቃ ባይዚ ጨረቃ ስትወጣ አይታችኋታል እንዴት እንደምታምር ልዕልት። የምን ጨረቃ ልዕልት፣ በቃ ልዕልት። አሽኮረመምከኝ። አምሮብሻላ የኔ እናት። እና ዛሬ እባክሽ ትንሽ ተጨንቄ የጠራሁሽ የሆነ ነገር ልነግርሽ አሰብኩኝ። ምን ታውቂያለሽ፣ የሆነ ነገር ሲኖር የሆነ ነገር ሲሆን የሆነ ነገር ሲደርስብኝ ቀደም ቶሎ ብዬ ለአንቺ ነው የማማክርሽ፣ ለአንቺ ነው የምነግርሽ የውስጤን ያለውን ነገር። ታውቂያለሽ እኔና አንቺ አብሮ አደግነን፣ ጎረቤቴ ነሽ። ከልጅነታችን ጀምሮ አፈር ፈጅተን ተጫውተን እቃቃ ወላ ተጫውተን ነው እናሱ እቃቃ ተጫውተን ነው ወላ እኔ እና እሷ ያደግን። ምንም የቀረን ነገር የለም። ብዙ ነገሮች አይደለ እኔና እሷ ብዙ ነገር አሳልፈናል። በጣም ብዙ ነው የማይረሱ ጊዜያቶች። አዎ ከአምራ የሚደበቅ ነገር ምንም ነገር የለም። ከአምራ መደበቅ ኧረ በእናትህ አጓጓኝ። ምን መሰለሽ አምራ በጣም የወደድኳት ልጅ አለች እና ዛሬ ላገኛት አስቤያለሁ። ግን አንተ ታውቂያታለሽ፣ እዛው የእኛ ሰፈር ልጅ ነች። ለምን አንቺ አታውቂያትም? እሷ ግን ታውቅሻለች መሰለኝ። እሷ ታውቅሻለች መሰለኝ። እኔ አላውቃትም። አንቺ የምታውቂያት አይመስለኝም። እና አምራ አቀበርኝ ምናምን ዛሬ ብቻ ቀለበት ይዤላታለሁ። ግን ወርቅ ቀለበት ነው። እና እስኪ አስተምሪኝ፣ ምን ያክል እድለኛ ብትሆን ነው? አስተምሪኝ። እንዴት ፍቅሬን ልግለጽላት? ተጎዳው፣ ስለ እሷ ሲጨነቁ ማሰብ አቃተኝ። ይበቃታል ቀለበቱ? አረ ይበቃታል። እና ለክታታል? አረ እኔ ማዘር የገዛችውን ነው ዝም ብዬ ብድጋግ ችጀት ይሄ ጣቷ ውስጥ የሚገባ ሞክረውና እኔ ደግሞ እኔም እንደውም ጣቷ አስካልገባ የኔ እዚህ ላይ ቢሆን ታርገ ከፈለገ እዚህ ዋናው ጣት ላይ ቢሆን ዋናው ማስቀነስም ይቻላል እኮ ይቀነሳል። እና ታረግላኝ? እና እየመጣሽ ነው? አረ እዚህ አይደለም አመጣም። መጀመሪያ አንቺን ላማክርሽ ብዬ ነው። እንዴት? እኔ አሁን ፍቅሬን መግለጽ አልችልም ለሴት ልጅ እና እንዴት ብዬ ልግለጽላት? እንዴ ከብዶ ነው ለዚህ ነው የጠራኝ? ኦኬ አስተማሪ ልሁን ማለት ነው። አስተምሪኝ እናትሽ። ኧረ ቀላል ነው። ቆይ ቀላል ባይ ዘ ዌይ የሰርጉ ቀንም ሚዜ ትንሽ የሴት ሚዜ ድሮስ እሷ ከፈቀደች ግን ከተስማማን ነው ገና እሷ እሺ ካለችኝ ነው ገና ምንም የነገርኳት ነገር ነው። ፍቅርህንም አልነገርካትም? እንዴት መሰለህ ፍቅርህን ሳትነግራት ቀለበት ይከብዳል ወይ? ፍቅርህን ነግራት ቢሆንና አይ እንዲህ በአይኔ ሰዓት እንደዚህ እንደምወዳት ፍቅር ነው እንደዛ ነው። ደግሞ ማች ናችሁ እኮ ፊታችሁ ሲመሳሰል አንድ ፊታችሁ ማች፣ ከለራችሁ ማች፣ እንድባችሁ አንድ አይነት እናንተ አይደሽ በቃ ግን ካንቺ አበቃ አንቺ ጨረቃ ነሽ። አያ ካንቺ አበቃ አንቺ እኮ አንቺ ነገር ከባድ አንቺ ከባድ። አሁን ምን እናድርግ መሰለኝ? እሺ እንግዲህ ያው ፕሮግራም ነገር ታዘጋጅላታለህ። እንዲህ በባዶ ደስ አይልም። ግን ብዙ ወጪ አታወጣ፣ እርግጠኛ ላትሆንም ስለምችል ማለት ነው። ብዙ ወጪ ሳታወጣ ይሄ ራሱ አንድ ትልቅ ወጪ ነው። ይሄ አንድ አረኒ እሷ ሽት በእንጂ የምችለው አወጣለሁ ይችላል ሁሉ። እንዴት መሰለህ አሁን ካንቺ ጋር ከሷ እኔ ዳንተ ሪፈር መሆኔ ነው። እንግዲህ በጣም ቀላል ነገር አንተ ቀላል አድርገህ በቃ ዛሬ ቀላል አድርገህ እንደውም በቃ ጀስት እኔ እሷን ሆኜ
እዚህ ጋር በቃ ድራማ እንሰራለን ማለት ነው። በቃ እንዴት እዛ ሄደ እንዳትደናበር ግን እኔ እዚህ በደንብ አስተምርሽ ትሄዳለህ ወንድሜ። ምንም አልተባበሩ። ኧረ እኔ ያለው ጀምር እንዳትደናባቡ። በቃ ትንሽ ነገር ታዘጋጅላታለህ። ትንሽ ነገር ምንድነው ማለት ዲኮር ነገር ትንሽ አነስ ያለ ነገር ጀስት ለፍጠኛ አበባ ቀይ አበባ በተነ ነገር እዛ አለበት ያለው ትላለህ። እኔ አልፈራም ወንድ ነኝ። አረ እኔ ኮራባ ያዳምጥ ወንድ ጠንካራ ወንድ ልጅ ማለት እንደ አንበሳ የሚያስብ ቆፍጣን ምናምን ብለህ አረ ቆፍጣን በል ምንም እንዳትፈራ። ያው ይሆናልን ብዬ ተስፋ አደርጋለሁ ወንድሜ። እኔ ያንተን ደስታ ደስታዬ ነው። አዎ አንተ ተሳካልህ ማለት እኔ ተሳካልኝ። እንደዚህ በይኝ እኔ በደንብ እኮ ስለዚህ ማለት ነው አሁን ተንበርከክ እኔ እሱን ይዤ ማለት ነው። ይሄን በቃ ኪስ ውስጥ አድርገው ከመጀመሪያው ማለት ነው። እሺ አንቺ ጋር ነውና እሺ ኪስ ውስጥ አድርገው። ኪስ ውስጥ አደረኩት። ከዛ አውጣሁት። ከዛ ልንበርከክ ኪስ ውስጥ አድርገው። አሁን ልክ እዛ እንዳለ ሀሳብ ኢማጂን አሁን ኪስ ውስጥ አድርገው። አላየሁትም አሉ። እሺ በቃ ጀስት እኔ እሷ ነኝ እኮ ፍራኝ በቃ ፈራሽ እንዴ አንዴ ምን ፈራሽ? እሺ አታውጣው። እንደሱ አይደለም። ይኸውልህ ትቆማለህ አይደለ? ትመጣለች እሷ። እንደውም እንዴት መሰለህ ተንበርክከህ ጠብቃት። እሺ ተንበርከክ። አታውጣው መጀመሪያ። እሺ አታውጣው። እሺ ይቀመጥና ተንበርከክ። እሺ እሺ እናት ዛሬ እንግዲህ የፈለኩሽ ለትልቅ ነገር ነው። አምራዬ እንዳደነግጪ አይደለ? እንደዛ ነው ማለት። እንዳደነግጪ የኔ እናት ምን መሰለሽ የኔ እናት ዛሬ በጣም ልዩ ቀን ነች ለእኔና ለአንቺ ትልቅ ቀን። ይሄ እዚህ ውስጥ የምታዩ የ25,000 ብር የወጣበት እሺ ኦኬ ነው እንዴ? እኔ ዛሬ ልዩ ቀናችን ነው የኔ እናት። ምንድነው? እና ምን መሰለሽ ምንድነው? ቆይ አይደለም ንገሪኝ። ምንድነው? ለዚህ እንደርሰሽልኛል። አንዴ ምንድነው? አንዴ እስኪ ያረግልሽ ነው የምጠብቀው። እኔ ለአንቺ ሙሉ በቃ ልበልሽ። አንቺ ማለት ለእኔ አብሮ አደጌ ነሽ። አብረን ጎን ለጎን ጎረቤት ሆነን አድገናል። ብዙ ነገሮችን አሳልፈናል። ምን ማለት ነው? ምንድነው እያወራለሁ? ንገሪኝ እስቲ። ምንድነው? አንዴ ምንድነው? ንገሪኝ። እና በጣም ከዚህ በኋላ እኔ ላንቺ ለዚህም ደርሰሽልኛል፣ ለዚህም በቅተሽልኛል። ሐሳብሽ ነበር ንገሪኝ። አይደለም ቆይ አንተ ነበር ሐሳብሽ። እኔ ሙሉ ህይወቴን ላንቺ ሰጣለሁ። እሞትልሽ ነገር ንገሪኝ እስቲ። ምንድነው ያልተረዳሁት ነገር? ህይወቴን ሰጥሻለሁ ላንቺ፣ ሙሉ ህይወቴን ከባከበሻለሁ። ከማንም በላይ ከሁሉም በላይ አኖርሽ። ምንድነው እያወራ ያለው? ንገሪኝ። ምንድነው? ከአንድ ጊዜ ያረግልሽ ነው የምጠብቀው። ምንድነው የሚጨርሰው? አንድ ጊዜ ምንድነው? አንዴ ማለት አንዴ ቆይ ጨርስ። ብዙ ነገር አሳልፈናል። ጨርሰው ንገሪኝ። በኋላ አስረዳሃለሁ። ወይ ተረጋጋ። እና እሺ ታገቢኛለሽ? እስከዛሬ እንደዚህ ስትሆኝ የነበረው ታገቢኛለሽ? አዎ አገባለሁ። ፊር በእናትህ ወደዛው ትላለች እንዴ? ያምሻል እንዴ? አንቺ ምንድነው የምታስቢው? እንደምታስበው አይደለም። ምንድነው እንደማስበው ማለት? ቀለበት ተመርክኮ እያደረገልሽ ምንድነው እንደማስበው አይደለም ማለት? ወይኔ ጉዴ! ስትጀመር እንዴት መጣ? ምንድነው ያምሻል እንዴ? አንቺ ምንድነው ሐሳብሽ? አላማሽ ምንድነው? ወይኔ ይሄንን ነበር የምትፈልጊው? በእናትህ ምንድነው የሚያስረዳኝ? ይሄንን ነበር የምትፈልጊው? ቀለበት ባዶ ሜዳ ላይ ይደረጋል። ዛሬ ነበር ባዶ እንደዚህ በቀደሙን ጩቤ ዛሬ ነበር ይዤ የመጣ ጉሮሮ ላይ ነበር ምሰካለ። ሰማኸኛ? እንደዚህ ከባይ ኖሮ ይሾማልሽ ቢሆን ጉሮሮ ላይ ነበር ምሰካለ እኮ። የሆነውን ነገር አዳምጥ። መጀመሪያ ምንድነው ተሰማሽ? ተንበርክኮ ቀለበት ያደርግልሽ ማለት እንዴት ቀለበት ምን ማለት ነው? ይደረጋል? አይ እንዴ ቃቃ ጨዋታ የልጆች ባልና ሚስት ቃቃ ጨዋታ እየተጫወታችሁ። አረ ዴት ነገረው ገነት እኮ ምንድነው የሚነግረኝ? ሁሉ ነገር ባይኔ ያየሁት ደረስኩብሽ። ወይኔ እሺ ባይኔ ያየሁትን ነገር ልክጂ ነው። እንደሱ አይደለም፣ እንደሱ እንዳሰብኩ አይደለም። በቃ እያስተማርኩት ነበረ። ምንድነው የምታስተምሪው? ቀለበት እንደዚህ ኦኬ። የሰርጋችሁ ቀን እንዴት እንደሚያደርግልሽ እንደሱ አይደለም፣ አዳራሽ ውስጥ እንዴት እንደሚያደርግልሽ ነው የምታስተምሪው? ንገረኝ። መጀመሪያ አዳምጠኝ እንዴ። ሐሳብሽ ይሄ ነበር እስከዛሬ? በጣም ለዚህ ነበር
እንደዛ ስትሆኝ የነበረው ለዚሁ ነበር ንገር። ኧረ ቢያንስ አላማሽ ነው ላለሽ እኛ እኮ እውነት ያለው ነገር ምንድን ነው ያለው? ምንድን ነው የምታስደኝ? አይኔ በብሌኑ እኮ ማለት ነው ቢያንስ አይኔ በብሌኑ ያየሁትን ነገር እዚሁ ልትሸምጥጠኝ ነው። እድሜ ዘላለሜ የሚሆን የምፈልጋት ፍቅር አለ። ምንድን ነው እሷን የምትፈልጋት? እሷ እኔን አይደለም እኔን አይደለም ኪራኔ እኮ ሌላ ሴት እኔን አይደለም እኔ እያስተማርኩት ነው እንዴ እንዴት እንደሚደረግ በቃ እያገዝኩት እኮ ነው። አንቺ ሌላ ሴት ነሽ? ሌላ ሴት ነው። ሌላ ሰው ልጅ አይማርም እንዴ? ምንድነው ታዲያ? እኔ እህቱ እያለሁ ለምን ሌላ ሰው ድራማ የምትሰሩብኝ? ወይኔ ጉዴ! እኔ ስጀምር እንደምትመጣ ታውቃለሁ። ምን ማለት ነው? እሺ ምንድነው? ተንበርክኮ ቀለበት እያደረገልሽ ምን? ይሄንንም ልትዋሺኝ ነው? ንገሪኝ። ሳላየው የሆነ በሆነ ነገር አይቼው ቢሆን ኖሮ እሺ ላምንሽ ይችል ነበር። ግን በአይኔ ብሌቱ የሚናገረው ነገር አዋደቂ ምን ይላል ነው? ካወራን በኋላ ያወራነውን አልሰማሁም። ምንድነው የምትወሪው? እኔ ሄጄ በቃ እሱ እኮ ሄዶ ቀለበት ሊያደርግላት ልጅ አለ የሚወዳት ልጅ አለች። ቀለበት እንዴት ነው የሚደረገው? ኧረ እባክሽ እኔ እሱ አላማጣሁት። እኔ እሱ አላማጥቼው ሌላ ሴት አንተ ሁሌ እኮ እስርስርሽ የሚለው ለምን መስሎሽ ነው? ሌላ ነገር ለምን ታወራለህ? ውስጥ እሺ አሁን እንኳን ንቂ እንዴ ኪራ፣ ለምንድን ነው እንደዚህ ንገሪኝ እስኪ አሁን እንኳን ንቂ። እንዴት ላስረዳሽ? ወንድሜ የምትይው እንዴት ላስረዳው እኮ ማለት ከየት የመጣ ወንድምሽ ነው? በጣም ማለት ጀስት አንተ ቆይ አታምነኝ? ኧረ አታምነኝ? አይ አልጋ ላይም ለያዝሽና እንትን አምንሻለሁ። ኧረ እንትን ፊልም እየሰራ ነው ምናምን ነገር በእኛ እዚህ ጋር ተንበርክኮ ቀለበት ያደርጋል። አታምነኝም? እየተለማመዳችሁ ነው አይደል? እያስለመድሽ ነው አንተ እየለመድክ ነው እኮ ሰርጋችሁ ላይ የምታደርጉትን ነው እየተለማመዳችሁ ነው። ይኸውልሽ አንቺ ምንድን ነው ሀሳብሽ? ወይ ምንድን ነው አትፈልጊኝም? እኔን አትወጂኝም? አታፈቅሪኝም? ንገሪኝ። ሌላ ነገር ለምን ታወራለህ? እና ታዲያ ዛሬ ከእሱ ጋር እንደዚህ ቀለበት ምን እያደረግሽ ምንድነው? ምን እንዳስብ ነው የምትፈልጊው? ንገሪኝ እስቲ። አይደለም እሷ በጣም ጥሩ ሆነች። አሁን ማለት እኔ ምሬ ነው በጣም በቃ መካሪ ከልጅነት ጀምሮ አንተ እንትን አብረን ልጅነቷንና በጣም ቆንክባት ከዛ ጭቃ እየፈጣችሁ አብራችሁን ያደጋችሁ ልጆች ነውና በጣም ለሰው አሳቢ ነች። ጥሩ ልጅ ነች። እሱ በዚህ ጎና ገባህባትና በይሉንታ በምን ይዘህ ልጅቷን የማትፈልገው ነገር ውስጥ ወደ ራስህ ልታመጣት አይደል ሐሳብ? ኧረ እኔ ካንተ ልወስድብህ አይደል ነው እንጂ ዛሬ ቀለበት ያደረክልኝ ዛሬ ለልምምድ ያልከው ነገ ሰርጋችሁ ላይ ጠርታችሁ እየተለማመድ ነው ለዚህ ነበር ልትለኝ ነው አይደለም እንዴ? ለምንድን ነው ስማት ነቃው እንዴ? ለምንድን ነው የማታምነኝ? አለች ለእሷ ቀለበት ላደርግላት እንደዛ ብሎ አታለልሽ? ባፍ ስታወራ እንደውም አንዴ እንዳንሆን ነው የሚፈራው። ከፈለክ አብረን መሄድ እንችላለን። ኦኬ ቤርጓችሁ እንዴ ነው ሰርጋችሁ ላይ አብረን የምንሄደው ንገሪኝ። ኧረ ሌላ ነገር አትወራብና ያዛችሁት ሩም ነው ዛሬ ደረስኩብሽ። እጅ ከፍንጅ ደርሼብሽ እንደሱ አይደለም። እንደሱ አይደለም። በአይኔ እኮ ነው በብሬን እኮ ነው ያየሁት። ንገሪኝ እስቲ። እሺ ያየሁት ነገር አስረዳሽ። በቃ በህልሜ ነው ንቃ። ኪራ ንቃ። በህልሜ ነው ንቃ። አንቺ ንቂ፣ በቃ ንቂ። ከዚህ ልጅ ራቂ። ይሄን ልጅ ከህይወታችን አስወጪልኝ። ወንድምሽ አይደለም በቃ ወንድምሽ አይደለም እኮ አንተ ወንድምሽ ነው አትበይ። ወንድምሽ አይደለም ወንድምሽ አይደለም። ወይ ማመን ማለማመን ትችላለህ። በቃ ምን እንደውም ከፈለክ አደርግልሃለሁ ነው ከኔ እሱን አስበልጠሽ ካላመንከ ከኔ እሱን አስበልጠሽ አንተንስ ምንድን ነው ማለት ያየሁትን ነገር ሊሸመጥሽ ነው? ንገሪኝ። ያየሁትን ነገር ፋኒ በብሌን ነው እኛ ማለት ነው። ያየሁት ብቻ አታወራ። ከዛ በፊት የሆነ ነገር ያየሁትን ካላመንኩ ምን ልመንሽ? በቃ ያየሁትን ነገር ይሄ እንትን ነው ማመን። እሺ እኔ እውነታውን አውቃለሁ። እንዴ ፈጣሪም ያውቃል እውነታውን። ስለዚህ በቃ አንድ ላይ ማመንና አለማመን ደግሞ ያንተ ፋንታ ነው። ማመን እንደዚህ ነው አይደል? አዎ ያንተ ፋንታ። ነገ ደግሞ እኔ ፔርጎ ውስጥ ኮኔሽ ጋር እንትን እያልኩ ነው እያስለመድኳት ነው እልሻለሁ። የዛኔ ታምኝና እንደማታምኝ የዛኔ አያለሁ። በቃ ተይው በእናትሽ። ሲጀመር ሲነግሩት ካልገባው እንደውም አንድ ላይ ነን። እሺ ስማ፣ እንደውም አንድ ላይ ነን። እንደውም ያው አረግላታለሁ ተንበርክኬ። ካላመንክ እንዴቱን ጭራሽ አታብስበት። ሰው እንዴት ይዝናል? ሲጀመር እንዴት ሊመጣ ቻለ? እኔ እኮ ግራ ነው የገባኝ።
አይደለም ሲጀመር ምንድነው አንቺ መከታተል ጀመረ እንዴ? እኔ ምን አውቃለሁ ሰው እኔ ሲጀመር እኔ ሰው እየገረመኝ ማለት ነው። ሰው ስታረግልኝ መምጣቱ እኮ ነው። ጀስት ጓደኛሞች ፍቅረኛሞች ማለት እኮ መተማመን ነው እንዴ? ማለት የዚህን ያህል እኔን ከጣላኝ ከገፋኝ እኔ ምን ማድረግ አለብኝ እንዴ? አንተ በቃ አትናደድ። በቃ ፕሮግራም ላይ ለምን ነው ፕሮግራም ችግር የለውም። በቃ እሱ ነው አይደል? አንቺ መጥቻ አወራሽ አስተካክለዋለሁ ነው አምራ። እኔ ሰው አለኝ ብዬ አንቺን ብዬ አክብሬ ነው አንቺን ከማንም በላይ ከእናቴም ከዘመዶቼ በላይ ታውቂያለሽ። ከልጅነት ጀምሮ አንቺን ነው የማማክርሽ። እኔ ማንን ላማክር? የወሬ ልጅሽ እንዴ? እኔ አብራደግ እኮ ልክ ነህ። በቃ ግን በቃ በዚህ ምክንያት እንዳትናደድብህ። እሷም በዚህ ሞድ ሄደህ ሌላ ነገር ነው የሚፈጠረው። ስለዚህ እንደምታረግ ታውቃለህ። ወደ ቅድሙ ሞድ ተመለሰ ወደ ነበርክበት። በቃ እንደዛ ላይ አድርግና እንደዛ አድርገና ማለት ነው ወደ ፕሮግራማችን እኛም እንሂድ። እኛም ዘና ነዳሞሽ ዝንጥ ሱፐር ለብሰህ ማለት ነው። እንተ ልብስን ቀያየር። እኔም መምጣት ካለብኝ ልብስን ቀያየር የለህ እመጣለሁ። እንዳታስብ በቃ ፕሮግራሙ አሪፍ ይሆናል። እርሳው እንዳሁን እንዳሳየሽኝ ተንበርክኬ ታገቢኛለሽ የኔ ልዕልት አይደል? የኔ አብሮ አደግ ደግሞ እኮ ሲያመሳስላችሁ አንድ እኮ ናችሁ። ቆይ እኔ ቀንደባችሁ አንድ፣ አለባበሳችሁ አንድ፣ ጆሮ ጌጥ ያንቺ ጆሮ ጌጥ እና እሷ አንድ ጥራ ጆሮ ጌጥ ፈገግታችሁ እንዴ ጥርሳችሁ አንድ እና ደብዬ እንሂዳ በቃ እሺ። እና እንደዛ ነው ልሻለው። ለማንኛውም በቃ ሰዓት ከሰዓት ጋር መሆን ስላለበት እንሂድና እኔም ወደ ቤቴ አንተ ወደ ቤቴ እንሂዳ። አንቺ እንዳይደብርሽ ምን አሁን አንደኛ ነገር ኪራ እንደዚህ አድርጎሽ ዛሬ የደስታ ቀን ባይዘ በጣም እንደተናደደ ገብቶኛል። ግን እሱን ተወውና በቃ ጀስት እንረጋጋና ወደ አንተ ደስታ እንመለስ። ዛሬ የደስታ ቀን መበላሸት የለበትም። እንሂድ። አለምሽ ዛሬ ነው። ቆይ ዛይጂ እንደዚህ ነው ማለት አለምሽ እኛ ነው እንጂ የምንለው እኮ እንደዚህ ነው የምንላት። እንዴት ነው የምንላት? አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ኦ አረ እንደዛ